ፀሐያማ ቀን በጣም ትልቅ አረንጓዴ በሆነ ጫካ ንጉስ የሆነው አንበሳ ጥላ በሆነ ዛፍ ስር ተኝቷል። የወፎቹም ድምፅ በጣም ለስላሳ ነበር። በድንገትም ትንሽዬ አይጥ እየሮጠች ትመጣለች። ወዴት እየሄደች እንደሆነ አላስተዋለችም ነበር። በአጋጣሚ ከአንበሳው ጋር ትጋጫለች። አንበሳውን በመነሳት በጣም ይጮኻል። አንበሳው ትንሿን አይጥ በትልቅ እጁ ይይዘዋል። እንዴት ብትደፍሪ ነው ከእንቅልፍ የቀሰቀሽ? በዚህ ጸጥታ በሰፈነበት ጫካ ውስጥ ትንሿ አይጥ በትልቁ አንበሳ መዳፍ ውስጥ ገብታለች። በጣም ይቅርታ ትልቁ አንበሳ፣ ልረብሽ ፈልጌ አልነበረም። እባክህ እንድሄድ ፍቀድልኝ። አንድ ቀን በምላሹ ልረዳህ እችላለሁ። እባክህ ልቀቀኝ። አንቺ እኔን ልትረጂ? እንደ አንቺ ያለ ትንሽዬ ፍጡር እንደኔ ያለ ታላቅ ንጉስን እንዴት ሊረዳ ይችላል? አንበሳው በጣም ሳቀባት። አንበሳው በዚህ ቀን ደግነት ተሰምቶ ስለነበረ ከትልቁ መዳፉ ነፃ ወጣት። ሂጂ፣ ይቅርታ አድርጌ ሄድሻለሁ። አመሰግናለሁ፣ አንተ ደግ ነህ። መቼም ያደረክልኝን አልረሳውም። ትንሿም አይጥ አመስግና በደስታ እየሮጠች በፍጥነት ሄደች። ከትንሽ ቀናት በኋላ ትልቁ ንጉስ የሆነው አንበሳ በኩራት በጫካ ውስጥ እየተራመደ በድንገት በአዳኞች መረብ ተያዘ። እርዱኝ፣ እባካችሁ አንድ ሰው እርዱኝ! ከሩቅ የሚሰማው የአንበሳውን ጩኸት ትንሿ አይጥ ሰማች። እንዴ! ይሄ የጓደኛ አንበሳ ነው። ይሄ የጓደኛ አንበሳ ድምጽ ነው። ችግር ውስጥ ነው ያለው። ትንሿም አይጥ በጫካ ውስጥ በፍጥነት መሮጥ ጀመረች። ትልቁም አንበሳ በአዳኞች መረብ መያዙን ተመለከተች። ወደ ተያዘበት መረብም መውጣት ጀመረች። ትንሿ ጓደኛዬ ትረጂ መጣሽ? አዎ፣ አሁን ከዚህ ትወጣለህ። ትንሿም አይጥ በፍጥነት ገመዱን በትንንሽ ውብ ጥርሶቿ በጠሰችው። አመሰግናለሁ የኔ ጓደኛ፣ ህይወቴን ያተረፍሽ። በመጨረሻ ንጉስ አንበሳ ነፃ ወጣ። ከዚህ ቀን በኋላ አንበሳው አይጧን የልብ ጓደኛ ሆኑ። ጥሩነትና መልካምነት እንደሚከፍል ትምህርት ሆናቸው።